ሰላም በስተመጨረሻ አበቃላት። ቃል እጅግ በጣም የሚያሳዝንና ከባድ ስህተት ፈጸመች። ሰላምዬን ማንቁርቷን ያዝ አደረገችና ለአንዴና ለመጨረሻ ጊዜ ያንቺ ጉዳይ ማብቃት አለበት። እኔ ልጅሽ ነኝ ብዬ ብመጣ አንቺ ግን በሚያሳዝንና በሚገርም ሁኔታ ልጅሽ እንዳልሆንኩኝ አምነሽ መቀበል አቅቶሽ ከዶክተሩ ጋር የዲኤንኤ ምርመራ እንዴት ታደርጊያለሽ? ማመን አለማመን እኮ የራስሽ ጉዳይ ነው። እኔ ቃል ያንቺ ልጅ ብቻና ብቻ ነኝ። ዶክተሩን ቤት አምጥተሽ የዲኤንኤ ውጤት ማድረግሽ ከባድና አደገኛ ስህተት ሰርተሻል። አመንሽም አላመንሽም ለረጅም ጊዜ ትተሻት የነበርሽው ልጅሽ ቃል ብቻና ብቻ ናት። ሰላም በተደጋጋሚ በኃይሉም አንቺን ለማስረዳትና እንዲሁም ደግሞ እኔ ልጅሽ እንደሆንኩኝ ብዙ ነገር ጥሯል። አንቺ ግን አላምን ብለሽ ቤትሽ ዶክተር አምጥተሽ ጸጉሬን አስነቅለሽ የዲኤንኤ ምርመራ ማድረግሽ ከባድ ክፍያ ያስከፍልሻል ብላ ሲጥ አደረገቻት። ዳግምና አቶ በኃይሉ እንዲሁም ደግሞ ወይዘሮ ገነትና ብሌን እየተፈጸመ ያለውን ነገር መቆጣጠር አቅቷቸው በድንጋጤ ፍዝዝ ብለው ቀሩ። ቃልም ሰላምን ንቅ አድርጋ ሰባተኛው ሰማያን ጠልጥላ ልትሰቅላ ስትል አቶ በኃይሉ ምን አባሽንስ ቃል ምንም ቢሆን እኮ ሰላሜ እናቴ ልጅ እህቴ ናት። እሷን በህይወት ዲፍት አድርገሻት ይህን ኩላ ሀብትና ንብረት ውርሱን ወደ እኔ ሳታደርግ የማገኝ ይመስልሻል እንዴ? ይሄ እኮ ትልቅ ቅሌት ነው። በእንደዚህ አይነት በጉልበት እንድትፋለሚና በጉልበት ከባድ ጦርነት ውስጥ ገብተሽ እንድትፋጠጭ የፈቀደልሽ ማን ነው? ከማን ጋር ጦርነቱን እንደገጠምሽ አላወቅሽውም መሰለኝ። ስለዚህ ከባድና አደገኛ ስህተት ሰርተሻል ቃል። በተደጋጋሚ አንቺ የምታደርጊያቸውን ነገሮች በሙሉ ደስ ሳይሉኝ እየቀሩ ለመከላከልና ለመማጎት እየፈለግኩ ነበር። ትዕግስቴን አስጨርሰሽኛል። ዛሬ ላይ ወደድሽም ጠላሽም የእጅሽም ማግኘት አለብሽ ብሎ ሲያፈጥባት፣ ብሌን ደግሞ ምን አይነት እርኩስነት ነው? ሰው ለገንዘብና ለገንዘብ ብሎ የሰውን ህይወት እንዴት በዚህ ልክ ያጠፋል? ቃል ቆይ ምን ሆናለች? ሰላምን እኔ ልጅሽ ነኝ ብላ አሳምና ይህን ያክል ጊዜ የበላችውና ይህን ያክል ጊዜ ያታለለቻት አልበቃ ብሎ አሁን ጭራሽ የግድያ ሙከራ ማድረጉ ምን አስፈለገ ብላ ጨለለች። ወይዘሮ ገነትም የአቶ በኃይሉን ክፋት 100% ስለምታውቅ የልጇን አባት የዳግምን አባትም እንደገደለው እሷ ስለምታውቅ ነገሩን ዋጣ አድርጋ ይሄ ነገር የአቶ በኃይሉ ስራ ነው። ቆይ ሰው እንዴት እህቱ ላይ ይህን ያክል ክፋትና ጭካኔ ይፈጽማል? እድሜ ዘላለሜንና ከሚባለው በላይ ይህን ሁሉ ስቃይና መከራ ለመዋጥና ለመያዝ እጅጉን በጣም ልቤ ተሰባብሮ ነበር። አሁን ላይ ግን ከሚባለውና ከሚነገረው በላይ እየሆነና እየተፈጸመ ያለው ትልቅ የህይወት ጉዳይ በጣም ከባድ ነው። ልብ ይሰብራል። ለምን እንዲህ ሊሆን ቻለ እያለች ብሌንም በጣም ግራ ተጋባችና ዶክተሩ የዲኤንኤ ምርመራ ካደረገ በኋላ ውጤቱም እንዲቀይርላት እኔ ካንተ ፍቅር ይዞኛል አብረን እንደርና በግልባጩ የዲኤንኤውን ውጤት የሰላም ልጅ ናት ብለህ ጻፍ ብለው ነበረ። ያንን እምቢ ስላላት አሁን ንዴቷን እትዬ ላይ መወጣቱ ምን አስፈለገ? ሚስኪን እትዬ እንደው በቃልና በገዛ ወንድሟ ፈተናና ስቃይዋ የበዛባት የምታሳዝን ሴት ናት። ለምን እንደው አላቅም። እትዬን ከፍቷት ሳያት አዝና ሳያት እናቴን እየመሰለችኝ ውስጥ ይረበሻል። ፈጣሪ ሆይ የትዬ ሰላምዬን መጥፎ ነገር በፍጹም እንዳታሰማኝ፣ እነዚህ ክፉ እንዳይገሏት ሁሌ ፈጣሪን እለምንልሻለሁ ብላ ቃል ማናት ብሌን በውስጧ እያሰበች ትገኛለች። ወይዘሮ ገነትም ደግሞ ምን አይነት የክፋት ጥግ ነው? እንደው ድህነት ምን አለበት? አንዳንዴ እኮ የሀብትና ንብረት መኖር ሰውን ያጋድላል፣ ሰውን ያፋጫል እያለች ከሚባለው በላይ ራሷን መቆጣጠር አቃታት።
ሰላም 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 ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝና ሀሳብ አስተያየታችሁን ለምትሰጡኝ ውድ ቤተሰቦች አመሰግናለሁኝ። ብሌን ከሚባለው በላይ ደነገጠችና ቃልና አቶ በኃይሉ ሰላም ላይ ያደረጉት የሞት ግድያ በጣም አናዷትና ራሷን መቆጣጠር አቅቷት ፍጥጥ ብላ ማየት ጀመረች። ሌላውና ትልቁ ስቃይ ደግሞ እጅግ በጣም የሚያሳዝነውና ልብ የሚሰብረው ትልቁ ስብራት ምንድን ነው? ቃል የምትባል ሴትዮ ዶክተሩን አስገድዳ ውጤቱን እንዲቀየር ጠየቀችው። እሱ ደግሞ ክብረ ቢስ፣ እኔ ሳይሽ ሁኔታሽ ሁሉ ከእኔ ፍቅር የያዘሽ መስሎኝ ነበር። አንቺ ግን ሰላምን አሳልፌ እንድከዳትና አንቺን ብልግና ነገር ሰርቼ ውጤቱ እንዲቀየርልሽ የፈለግሽው ክብር የሌለው ሴት ብቻ ነው ይሄን የሚያደርገው ብሎ ሲላት፣ ብሌንም በር ላይ ተለጥፋ እች አስመሳይና ጊንጥ አሁን ደግሞ ከዶክተሩ ምን አባቷ ፈልጋ ነው እንደዚህ ቁማ የምትጨቃጨቀው? መቼም ምን ያሰብኩት እንዳይሆን እያለች ብሌንም መፈላሰፍ ጀመረች። ሰላም ዶክተሩን አመጣችውና ሰተት ብሎ ሳሎን ቁጭ ካለ በኋላ ዶክተር የጠራሁህ እንግዲህ ለረጅም ጊዜ ልጄ ጠፍታብኝ እኔም በአረብ ሀገር ስቃጠል ኑሬ ወደ ሀገሬ ስመጣ የወለድኳት ልጅ ጠፍታኝ ነበርና አፈላልገው ልጅሽ ናት ብለው ሰጡኝ። አሁን ግን ልጄ ለመሆኗ 100% ማረጋገጫ የዲኤንኤ ናሙና እንድትወስድ ፈልጋለሁ። ስለዚህ አሁን ትመጣለች። ከጸጉሯን ፈለክ ከምኗን ፈለክ መውሰድ ትችላለህ ብላለችው። እሺ ሰላም ታዛዥ ነኝ፣ ልጅቷ ትምጣ ብሎ ተናገረ። ሰላምም ብሌንን ጠራችና ሻይ አፍልተሽ አምጪ እንግዳ መጥቷል ብላለቻት። ብሌንም እሽትዬ ብላ ሻውን አፍልታ አመጣች። አቶ በኃይሉ እንግዲህ የገዛ እህቱ የራሱን ወንጀልና ቅሌት ለማጋለጥ ደፋ ቀና እያለች መሆኑን ሲያውቅ መጠጥ ቤት ሄዶ እየጠጣና ምን ማድረግ እንዳለበት እያሰበና እየተጨናነቀ ይገኛል። ሰላም በፍጹም ይሄን ነገር ማወቅ የለባትም። ቃል ልጇ ናት። የዲኤንኤ ምርመራም ስታደርግ ተከታትሌ ውጤቱን መቀየር አለብኝ። ማንም ሊያሸንፈኝ አይችልም፣ እኔ በኃይሉ ነኝ እያለ ራሱን መጎረርና ራሱን ከፍ ከፍ ማለት ጀመረ። አቶ በኃይሉም እዛው መጠጥ ቤት እየተቃጠለና እየተናደደ ሳለ ብሌን እንግዲህ የታዘዘችውን አቀራርባለች። ቃልም ታምኝታ ክፍሏ መታ ወደ ሳሎን ጉድ ጉድ ስትል ዶክተሩም እንግዲህ የጸጉሯን ናሙና ሊወስድ እንደሚፈልግ በቁሟ መቆራረጥ ሲጀምር እሷም ሽንቴ መጣብኝ ማሚዬ ምን ሆነሻል? ቢያንስ ከእንቅልፌ ገናውን ተነሳው ፊቴን ሳልታጠብ እንዴት ይህን ነገር ታደርጊያለሽ? ብላለቻት። ቃል አትረብሺ፣ የዶክተሩንም ሰዓትና ጊዜ አትጨርሽበት። ስለዚህ ወደርሽም ጠላሽም የሚፈልገውን ነገር ማድረግ አለበት። ይህን ደግሞ ተስማምተናል አለቻት። እሺ ማሚዬ ፊቴን ታጥቤ ልምጣ፣ ሽንት ቤት መሄድ አለብኝ፣ ሽንቴ መጥቶብኛል ብላ ዶክተሩም ሊቆርጧት የነበረውን መቀስ አቁሞ እሷም ሽንት ቤት ብላ ሄደች። ወደ ሽንት ቤት ሳትገባ በረንዳ ላይ ቁጭ ብላ ስልኳን ያዘችና ለአቶ በኃይሉ ሊቆርጡኝ ነው ራሴን፣ ዶክተሮቹ ከአቅሜ በላይ ሆነውብኛል፣ ሰላም ከባድና አደገኛ ስህተት ሰራች ብላለችው። አቶ በኃይሉም ከሄደበት ቦታ እየዘለለ ቢመጣ ሰላምም ከተቀመጠችበት ቦታ ተነሳችና ቃል ስትቀርባት በሩን ከፍታ ስታይ አጅሪት ሽንት ቤቱ በረንዳ ሆነ እንዴ አለችና ማንቁርቷን ስትይዛት በጣም ደነገጠች። ከዛ አይ እማዬ እዚህ እንዳጋጣሚ ቁጭ ብዬ ፀሐይ እየሞኩ ነው ምናምን እያለች መደናበር ጀመረች። ሰላምም ደግሞ ስሚ ቃል አንቺ በፍጹም የኔ ልጅ አይደለሽም። ዲኤንኤ ውጤት ከተረጋገጠና ውጤቱ ትክክለኛ ሆኖ ከመጣ ልጄ ከሆንሽ ያኔ እኔም በሰራው ስራ ልጸጸት እችላለሁ። አሁን ግን በፍጹም አምኜ መቀበል ስለማልችል የዶክተሩን ጊዜ አታቃጥሊበት ብላ እጇን እየገተተች ወደ እሱ ዘንድ ይዛሃደች። ዶክተሩም የሚፈልጋቸውን ናሙናዎች ከቅንጭላቷ ጋር ከነበረው ጸጉሯን ከቆረጠው በኋላ
አይኗ ፍጥጥ ብሎ እየተንቀጠቀጠችና እየተርበተበተች ትገኛለች። አቶ በኃይሉም ሰተት ብሎ ሲመጣ ዶክተሩ እዛ ነበርና ቃልም ፍጥጥ ብላለች። ሰላምን ፍጥጥ ብላ እያየችው ሳለ ወይኔ ይሄ ዶክተር ፈጥኜ ባለመምጣቴ ብዙ ነገር ተበላሸ። እቺ ደንባራ እንዴት አባቷንስ ጸጉሯን ቆርጦ እስከሚወስደው ድረስ የሆነ ምክንያት ፈጥራ ከቤት መውጣት ነበረባት። ቃል አስበላሽኝ እያለ ተናደደ። ሰላምም የወንድሟን ፊት ለፊት ስታየው በጣም በሚገርም ሁኔታ ተቃጥሎና ተናዶ ጉበት መስሎ እያሰበና እያሰላሰለ ይገኛል። እሱ ምንድነው ውይ የዘንድሮማ የጉር ነው። እንዴት አባቷ እንደዚህ እንትን ልትል ትችላለች? ቆይ ምን አባቱ እያሰበ ይሆን? አሁን ደግሞ ምን አይነት ቀመር አዘጋጅቶልኝ ይሆን እያለች በሚገርም ሁኔታ ሰላምዬ ስትፈላሰፍ፣ አቶ በኃይሉም ደግሞ ፍጥጥ ብሎ እያያት፣ ዶክተሩ በመጨረሻ ወይዘሮ ሰላም ጉዳይን ጨርሻለሁ፣ የናሙና ውጤት እስከሚመጣ ድረስ ይታገሱኝ፣ ለነበረ ቆይታ አመሰግናለሁ ብሎ ሲሰናበት ቃልም ሻውን ይዛ በቁሟ ቆማለች። ዶክተሩም እንግዲህ ጓዙን ሰብሰብ አድርጎ ሊወጣ ሲል አቶ በኃይሉ እንዴ እህቴ ምን ሆነሻል? ከመቼ ወዲህ ነው እኛ ቤት እንግዲህ አመቶ ከቶም ዶክተርን የመሰለ ሰው ምግብ ሳይበላና ቡና ሳይጠጣ የሚሄደው? ቆይ ምን ሆነሻል እህቴ? ይሄንን ሁሉ ነገር ማድረግሽ አስፈላጊ ነው? ቤታችንን ልታስረግቢ ነው እንዴ? እያለ ሲላት ተገረመች፣ ተደነቀች። በመጨረሻም ደግሞ አይ ይሄማ አንተ ካልክ ችግር የለውም ብሌን፣ ሻውም ቀዝቅዟል፣ ሻውን መልሰሽ አሙቂውና ምግብ ምናምን ለእንግዳችን አቅርቢ ብላለቻት። እሽትዬ አለችና ብሌን እንግዲህ የቃልን ሁኔታ ስታያት እቺ ወራዳና ቀሌታም እስከ ዛሬ ድረስ እትዬን ስትጫወትባት ኑራለች። አሁን እትዬም ስለነቃይ ልጇ እንዳልሆነ የሚታወቅበት ጊዜ ደረሰ። ወይ ቃል ስንቱን ነገር አበላሸሹ፣ ስንቱን ነገር ስተት አደረግሽ። አሁን ግን ቅሌትና ውርደትሽ መጋለጫው ደረሰ እያለች ብቻዋን ማውራት ጀመረች። አቶ በኃይሉም ስሚ ብሌን ምን አባሽ ገትርሻል? ሂጅና ምግቡን አቀራርቢ ብሎ ሲል ዶክተሩም አቶ በኃይሉ ልክ እንዳልሆነ ተገረመና ቃልም እየተደናበረች ወደ ውጭ ወጣችና እኔ ምን ላድርግ በኃይሉ፣ ሁሉም ነገር እኮ ካቅም የሆነ ቢያንስ አንተ ብትኖር መፍትሄ አይጠፋም። አሁንም ቢሆን እንደምንም ብለህ የቆረጠኝን ጸጉር አስቀርተህ ወይንም ቀይረህ እንትን ማለት አለብህ ብላ አለችው። እሱም በጣም ተናዶ ነበርና ዶክተሩም እዛ ቁጭ ካለ በኋላ ብሌንም ምግቡን እያቀራረበች ሳለ የጆሃ ረስታ መደናበር ጀመረች። ምግቡን አባሽ ሳታቀርቢ ውሃ እንዴት አታመጭም ብሎ ሲላት ዶክተሩም አረ ችግር የለውም እኔ ራሴ መታጠቢያ ክፍል ሄጄ እጅን ታጥቤ እመጣለሁ ጥሩ ዶክተር ብሎ በኃይሉ ፊቱ ፈገግ አለና የቃልን የጸጉሯ ቁራጭ ተቆርጦ አስቀመጠበት ፖርሳ ላይ የዶክተሩን ፖርሳ ፊት ለፊት ማየት ጀመረ። ዶክተሩም አቶ በኃይሉን ሲያየው ጥርጣሬ ያደረበትና ፖርሳውን ተሸክሞ ወደ ሽንት ቤት ሄደ። ሽንት ቤት ሄዶ ታጥቦ ሲመጣ በረንዳ ላይ ቃልን ሲያገኛት ቃልም ዶክተሩ ፊት ለፊት ላይ እየተርመጠመጠች ሳለ ስሚ አንቺ ወራዳ ቅሌታ፣ አመንሽም አላመንሽም ወደድሽም ጠላሽም እውነቱን ስነግርሽ አሁን ይህን ያደረግሽውን በሙሉ ለሰላም ብዘረግፈው ቅሌትሽ ምን አባሽ እንደሚሆን አስበሽዋለሁ ብሎ አላት። እባክህ ዶክተር ተለመነኝ፣ ቸግሮ ሰው ለምኑ አያውቅም እንዴ? ተረዳኝ ያለች መለመን ጀመረች። ዶክተሩም ቢሆን እውነታውን ለሰላም ነው የምናገረው፣ አሁን ከፊቴ ዘወር በይ ብሎ መናገር ጀመረ። ብሌን እያንዳንዱ የዶክተሩንና የቃልን ምልልስ አይታ በጣም ተገረመች። የዳግም እናት ጎረቤቷ ቤቷን ልታቀጣጥልባትና ልታነድባት ስትል በድንገት ደረሰችባት። የባልሽን ገዳይ ለልጅሽ የማትናገሪ ከሆነ እውነታውን ለዳግም እናገራለሁ ብላ ደመደመች። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።